ለአካላዊ እንዲሁም ስለ ልቦናዊ የጤና መረጃዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ እና ሼር በማድረግ ለሌሎች ያጋሩ። እናመሰግናለን። ቫይታሚን ዲ የፀሐይ ጨረር ውስጥ እንደሌለ ያውቃሉ? ስለዚህ ቫይታሚን ዲ ፀሐይ ከመሞቃችን ጋር ምን ያገናኘዋል ብላችሁ ታስባላችሁ? በተለይም ደግሞ ህጻናትን ፀሐይ ስናሞቅ አጥንታቸውን ከመጣመም እየታደግናቸው ነው ስንል ምን ማለታችን ይመስላችኋል? ሰላም ጤና ይስጥልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጤናና ህይወት ቻናል ተከታታዮች እንኳን ደህና መጣችሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም አካላዊና ስነ ልቦናዊ የጤና ጉዳዮች እንዲደርሳችሁ ደግሞ የደወል ምልክቷን በማጥቆር አብራችሁ እንድትቆዩ ጋብዛለሁኝ። ነባር ፋሚሊዎቼ ደግሞ ላይክና ሼር በማድረግ እንዲሁም በጽሞና በማዳመጥ አብራችሁን እስከ ቪዲዮ መጨረሻ እንድትቆዩ የአክብሮት ግብዣዬ ነው። ስለሚኖረን ቆይታ እንግዲህ ከልብ አመሰግናለሁ። ቪዲዮ ጠቃሚ ነው፣ በደንብ ብታዳምጡት የአክብሮት ግብዣዬ ነው ማለት ነው። ስለዚህ ዛሬ ስለ ቫይታሚን ዲ ወይም ደግሞ ዴፊሺንሲ ኦፍ ቫይታሚን ዲ እጥረት ምን ማለት ነው የሚለውን አብረን እናያለን። እንግዲህ መጀመሪያ ላይ ከመግቢያ ላይ እንዳልኳችሁ ቫይታሚን ዲ የፀሐይ ጨረር ውስጥ የለም ስንል ምን ማለታችን ይመስላችኋል? እንግዲህ ቫይታሚን ዲ እጅግ አስፈላጊ የሆነ ንጥረ ነገር ነው። ጤናማ አጥንት እንዲሁም ጤናማ ጥርስ እንዲኖረን በጣም የሚያስፈልግ ንጥረ ነገር ነው ለሰውነታችን ማለት ነው። ምክንያቱም ደግሞ ለአጥንታችን እጅግ ወሳኝ የሆነው ካልሽየም ጋር እንድንዛመድና ካልሽየም ሰውነታችን ውስጥ ገብቶ ለአጥንታችን እንዲሁም ለጥርሳችን ያለውን ጥንካሬ አገልግሎት እንዲሰጥ የሚያደርገው ቫይታሚን ዲ ስለሆነ ነው ማለት ነው። በእርግጥ ያው ከቫይታሚን ዲ ውጭ ከሆነ የስጋ የለበሰው የምንሰራበትና የምንንቀሳቀስበት አጥንታችን የሳሳና በቀላሉ የሚሰበር ይሆን ነበረ ማለት ነው። ስለዚህ ቫይታሚን ዲ በጣም አስፈላጊ ንጥረ ነገር ነው ለሰውነታችን እና ቫይታሚን ዲ ፀሐይ ውስጥ የለም ካልን ከፀሐይ ጋር ምንድነው ያገናኘው? በተለምዶ እንግዲህ ቫይታሚን ዲ ከፀሐይ ነው የሚገኘው የሚል አስተሳሰብ እንዳለ እናውቃለን። ከዚያ በተጨማሪ ደግሞ ቫይታሚን ዲ ለማግኘት ፀሐይ መሞቅ ያለባቸው ህፃናት ናቸው ወይም ደግሞ ህፃናት ብቻ በሚመስል መልኩ የሚሰራጩ መረጃዎች አሉ። አብዛኛው ሰው ደግሞ ህፃናትን ብቻ ነው ፀሐይ እንዲሞቁ ሲያበረታታ የሚታየውና እውነተኛው ነጥብ ግን ምንድነው? ቫይታሚን ዲ የሚባለው ንጥረ ነገር ቀጥታ ፀሐይ ውስጥ የለም። እንደገና ደግሞ ህፃናት ብቻ አይደሉም ፀሐይን ማግኘት ያለባቸውና መሞቅ ያለባቸው። ማንኛውም ሰው ፀሐይ መሞቅ አለበት። በዋናነት የሚያገናኘውን ነገር ደግሞ ባጭሩ ለማየት እንሞክራለን ማለት ነው። እንግዲህ ቫይታሚን ዲ የሚባለው ንጥረ ነገር በቀጥታ ከፀሐይ ጨረር መጥቶ ስጋችን ውስጥ ዘሎ የሚገባ ነገር አይደለም። ፀሐይ ብርሃን ወይም ደግሞ ልዕለ ሐምራዊ አልትራ ቫዮሌት ጨረሮች የሚፈነጥቁት የሙቀት ብርሃን በቀጥታ ወደ ቆዳችን ላይ ያርፋሉ ማለት ነው። ፀሐይ ስንሞቅ እንግዲህ በቀጥታ የፀሐይ ጨረር ቆዳችን ላይ ያርፋል። ከዛ ደግሞ በተፈጥሮ እንግዲህ ቆዳችን ምን አለው መሰላችሁ? 7 ዲሃይድሮኮሌስትሮል የተባለ ንጥረ ነገር ቆዳችን ላይ አለ ማለት ነው። ስለዚህ ይህ ንጥረ ነገር የፀሐይ ጨረሩን እንዳገኘው ምን ያደርገዋል? አብዞርቭ ያደርገዋል ማለት ነው። አብዞርቭ አድርጎ ወደ ሰውነታችን ካስገባው በኋላ ምን ያደርጋል መሰላችሁ? ወደ ሰውነታችን ሲገባ ያ ነገር ምንድነው የሚሆነው? ጥቅም ላይ የማይውል ቫይታሚን ዲ ቆዳችን ላይ ወይም ሰውነታችን ላይ ይገኛል ማለት ነው። ጥቅም ላይ የማይውል ቫይታሚን ዲ ወይም ደግሞ 25 ሃይድሮ ቫይታሚን ዲ የተባለ ኬሚካል ሙሉ ለሙሉ ጥቅም ላይ መዋል እንዲችል ምን ማድረግ አለበት ማለት ነው? ወይም ደግሞ ያለቀበት ቫይታሚን ዲ እንዲሆን ተመልሶ ወደ ኩላሊት እንዲገባ ይደረግና አብዞርቭ የተደረገው የፀሐይ ጨረር አእምሯችን ወደ ኩላሊት እንዲገባ ትዕዛዝ ይሰጣል ማለት ነው። ከዛ በኋላ በኩላሊታችን ውስጥ ያሉ ንጥረ ነገሮች ጋር ተጨማሪ ኦክሲጅን እና ሃይድሮጅን ሞለኪውሎችን እንዲጨመርበት ይደረግና 125 ሃይድሮኮሌስትሮል ቫይታሚን ዲ ወይም ደግሞ በሌላ ስሙ ካሌስትሮል ወደ ተባለ ኬሚካል ይቀየራል ማለት ነው። ይሄ ካሌስትሮል በሌላ አባባል ምን ማለት ነው? ያለቀለት ወይም ደግሞ ጥቅም ላይ የሚውል ቫይታሚን ዲ ማለት ነው። ይህ ካሌስትሮል በተለምዶ የምናውቀው ቫይታሚን ዲ እየተባለ የሚጠራው ያለቀለት ኬሚካል ነው ማለት ነው። እና ለሰውነታችን ጥቅም ለመስጠት ዝግጁ የሆነ ቫይታሚን ዲ
እንለዋለን ማለት ነው። ስለዚህ እንግዲህ ይህ ሁሉ የሚሆነው በፀሐይ ጨረር ምክንያት ነው። ነገር ግን በቀጥታ ፀሐይ ጨረሯ ቫይታሚን ዲ አላት ማለት አይደለም። ቆዳችን ላይ ባለው ማለትም ደግሞ 7 ሃይድሮ ኮሌስትሮል አማካኝነት አብዞርብ ተደርጎ ከዛ 25 ሃይድሮ ቫይታሚን ዲ የተባለ ንጥረ ነገር ይመረትና እሱ ንጥረ ነገር ደግሞ ሰውነታችን ወደ ኩላሊታችን ውስጥ ገብቶ የደም ዝውውራችን ውስጥ ከገባና ከደማችን ውስጥ ኦክሲጅንና ሃይድሮጅን ኬሚካሎችን ወስዶ ተጨምሮበት ያለቀለት ቫይታሚን ዲ ወይም ደግሞ ጥቅም ላይ የሚውል ኮሌስትሮል ተብሎ ይጠራል ማለት ነው። ስለዚህ ከዚህ ምንድነው የምንረዳው? ህጻናቶች ብቻ ሳይሆኑ ማንኛውም ሰው ቫይታሚን ዲን ማግኘት እንዳለበት፣ ይህን ቫይታሚን ዲ ለማግኘት ደግሞ የፀሐይ ጨረር ማግኘት እንዳለበት ከህፃናት እስከ አዋቂ ሁሉም ሰው ሊያደርገውና ሊሞቀው የሚገባ ነገር ነው ማለት ነው ፀሐይ። ስለዚህ አሁን ይህን አመጣጡንና ቫይታሚን ዲ እንዴት ጥቅም ላይ እንደሚውል ከፀሐይ ጨረር እንዴት እንደምናገኘው ካየን ቫይታሚን ዲ እና አጥንታችን እንደሚያገናኘው ቫይታሚን ዲ በተለምዶ እንግዲህ የፀሐይ ብርሃን በመውቅ ከአጥንታችን ጋር ምን ያገናኘዋል? ልጆች ብርሃን ባለማግኘታቸው እግራቸው ብራኬት ወይም ደግሞ የተቆለመመ እንዴት ሊሆን ቻለ ብላችሁ ታስባላችሁ? ቫይታሚን ዲ እና አጥንታችን ምን አገናኛቸው የሚሉትን ነገራቶች ደግሞ እናውራ ማለት ነው። ቫይታሚን ዲ በርግጥ እንግዲህ ማዕድናት ወደ ሰውነታችን ውስጥ ገብተው እንዲዋሃዱ እንዲሁም የአጥንት እድገት እንዲቀላጠፉ የሚያደርግ ወሳኝ ኬሚካል ነው እንዳልኳችሁ። እንደምናውቀው ደግሞ ወደ ሰውነታችን ከሚገባው በወተት፣ ቦሎቄ፣ ብርቱካን፣ ሰርዲን፣ አሳ እነዚህ ካልሽየም የበለጸጉ ምግቦችን ብቻ የትኛውም ካልሽየም ካላቸው ምግቦች ውስጥ ተመግበን እንግዲህ ከነዚህ 99% ጥቅም ላይ የሚውለው ለአጥንቶቻችን እና ለጥርሶቻችን ግንባታ ላይ ነው። ካልሽየም የሚባለው ንጥረ ነገር የሚውለው ማለት ነው። ሆኖም እነዚህ ሁሉ ምግቦች እንግዲህ ለፍተን በጥርሶቻችን ፍስተን ነገር ግን የተፈጨው ካልሽየም ንጥረ ነገር ወደ ምግብን መውረጃ ቱቦዎች በጨጓራ በአንጀት ስለደረሱ ልመው ደቀው ስለተዘጋጁ ብቻ ወደ ደም ስርዓታችን መግባት አይችሉም ማለት ነው። ልክ አፋችን ውስጥ ያለውን ውሃ ወደ ሆዳችን ለመጨመር ጉሮሮና ምላስ እንደሚያስፈልገው ሁሉ ልመው አንጀቶቻችን ላይ የተቀመጡ ካልሽየም ማዕድናት ደግሞ ወደ ደም ስርዓታችን ውስጥ እንዲገቡ ምን ያስፈልጋቸዋል ማለት ነው? የግድ ቫይታሚን ዲ ያስፈልጋቸዋል ማለት ነው። ስለዚህ ቫይታሚን ዲ በቀጥታ ከአጥንታችን ጋር የሚገናኘው በዚህ ነው። ካልሆነ ምንድን ነው የሚሆነው? ተፈጭቶ የተቀመጡት የካልሽየም ንጥረ ነገሮች ምን ይሆናሉ ማለት ነው? ጥቅም ላይ ሳይውሉ አንድ ቦታ ተጠራቅሞ ቁጭ ነው የሚሉት። ስለዚህ ለአጥንቶቻችንም ሆነ ለጥርሶቻችን ግንባታ ምንም አይነት አስተዋጽኦ አያደርጉም ቫይታሚን ዲ እስከሌለ ድረስ። ስለዚህ ዋናው ቫይታሚን ዲ እና አጥንታችን የሚገናኘው በዚህ ነው ማለት ነው። ቫይታሚን ዲ ከሌለ ካልሽየም ወይም ደግሞ ይሄ ካልሽየም የሚባለው ንጥረ ነገር ለአጥንቶቻችንና ለጥርሶቻችን ግንባታ የሚያገለግለው ንጥረ ነገር ወደ ደም ዝውውራችን ውስጥ ገብቶ አገልግሎቱን መስጠት አይችልም ማለት ነው። ይሄ ነው የሚያገናኘው። እንግዲህ ህጻናቶች አጥንታቸው ጠንካራ እንዲሆን፣ እንዳይጣመም፣ ጥርሳቸው እንዳይቦረቦር እንዲሁም ትላላቅ ሰዎች ደግሞ የመገጣጠሚያ ችግሮች እንዳያጋጥማቸው፣ የጥርስ መቦርቦር እንዳያጋጥማቸው፣ አጥንቶቻቸው ጥርሶቻቸው በተገቢ መንገድ እንዲጠነክሩ ይሄን ካልሽየም ስራ ላይ እንዲውል የሚያደርገው ቫይታሚን ዲ ነው ማለት ነው። ከአጥንታችን ጋር የሚያገናኘው ይሄ ነው ማለት ነው። ሌላው ደግሞ አንድ እዚህ ጋር ልናስታውሰው የሚገባው ነጥብ ምን መሰላችሁ? የፀሐይ ጨረር ስንሞቅ ወይም ደግሞ ፀሐይ በምንሞቅበት ሰዓት መስታወት ከፊት ለፊታችን ካለ ያ መስታወት ጨረሩ ወይም ደግሞ አልትራቫዮሌቱ ከቆዳችን ጋር እንዳይገናኝ ሪፍሌክት ስለሚያደርገው ይመለሳል። ስለዚህ በፀሐይ ጨረር ውስጥ የምናገኘው ማነው? በመስታወት ተካለን ከሆነ የፀሐይ ጨረር ሳይሆን የምናገኘው ሙቀት ብቻ ነው የሚሆነው። ስለዚህ ቫይታሚን ዲ እንዲዘጋጅ እያገዘን አይደለም፣ ይከላከላል ማለት ነው በሌላ መልኩ። እንዲሁም ደግሞ የሚያንጸባርቁ ወይም ደግሞ ሪፍሌክት የሚያደርጉ ለምሳሌ ነጫጭ ልብሶች፣ ጌጣጌጥ የበዛባቸው ልብሶችም እንደዚሁ የፀሐይ ጨረር ወደ ሰውነታችን እንዳይገቡና ቆዳችን አብዞርብ እንዳያደርገው ስለሚከላከሉ እነሱን ልናስተውለው ይገባል ማለት ነው። ምክንያቱም መስታወት አቋርጦ ሊያልፍ አይችልም የፀሐይ ጨረር ማለት ነው። ሌላው እንግዲህ የቫይታሚን ዲ እጥረት ምን ሊያስከትል
ይችላል። ወይም ደግሞ የሚያስከትለው ነገር ምንድን ነው? የመጀመሪያው የአጥንት ህመም ያስከትላል። የጡንቻ መዛል፣ የአጥንት መሳሳት ያጋጥማል። የህፃናት የእግር መጣመም ወይም ደግሞ ሪኬት፣ የጀርባ መጎበጥንም ጭምር ደግሞ ሊያጋጥመን ይችላል ማለት ነው። ሌላው ማወቅ ያለብን ነገር የቫይታሚን ዲ እጥረት መንስኤዎች ምን ምን ናቸው የሚለውን ነገር አጠር አድርገን ለማየት እንሞክራለን። እንግዲህ ምንም እንኳን ሰውነታችን ቫይታሚን ዲ በራሱ የሚያመርት ቢሆንም እንዳልኳቸው ያንን ፕሮሰሱን ተጠቅሞ ማለት ነው፣ እጥረት ደግሞ በተለያየ መንገድ ሊከሰት ይችላል። የመጀመሪያው የቆዳችን ሁኔታ፣ ጥቁር የቆዳ ቀለም ወይም ደግሞ አፍሪካዊ የቆዳ ቀለም ያለው ሰው በቀላሉ ቆዳው የፀሐይ ጨረርን አብዞርቭ ላይ ያደርግና ቫይታሚን ዲ የማምረት አቅሙ አናሳ ሊሆን ይችላል። ስለዚህ ቀይ ቀለም ያላቸው ሰዎች ግን ሞር አብዞርቭ የማድረግ እድላቸው ሰፊ ነው ማለት ነው እና ሰውነታችን መውሰድ ላይችል ይችላል ቫይታሚን ዲ ስሪን። ሌላው ደግሞ ሰንስክሪን እንግዲህ ለቆዳችን ከፀሐይ ጨረር ከጉዳት ለመከላከል በሚል ሰንስክሪን ተቀብተን የምንሄድ ከሆነ ኮስሞቲካሊ ለምናገኘው ጥቅም የፀሐይ ጨረሩን ሪፍሌክት ስለሚያደርገው ወደ ቆዳችን መግባት አይችልም። ስለዚህ በዛ ሰዓት ተደጋጋሚ የሚጠቀም ሰው እንደዚሁ የቫይታሚን ዲ እጥረት ሊያጋጥመው ይችላል። ሌላው ደግሞ የመልክዓ ምድር አቀማመጥ፣ በብዛት ፀሐይ የማይወጣባቸው ሀገራቶች ይኖራሉ እነሱ። ሌላው ደግሞ የወራቶች መፈራረቅ፣ በብዛት ፀሐይ የሌለባቸው ለምሳሌ በእኛ ሀገር እንደ ክረምት ያሉ ጊዜያት ሲመጡ እንግዲህ ቫይታሚን ዲ ያለባቸውን ምግቦች መጠቀም በዛ ሰዓት በጣም አስፈላጊ ይሆናል፣ እጥረት ስለሚያጋጥም ማለት ነው። ሌላው ደግሞ ጡት ማጥባት፣ እናቶች እንግዲህ ብዙ የሚጎላቸው ነገር ይኖራል ጡት በማጥባት በእርግዝና ጊዜ። ስለዚህ እነዚህን ነገሮች ደግሞ ተጨማሪ ምግብ በመውሰድ ማካካስ በጣም አስፈላጊ ነው ማለት ነው። ሌላው ክብደት የምንጨምር ከሆነ እንደዚሁ ሊያጋጥመን ይችላል። ሌላው ስር የሰደዱ የጉበት በሽታዎች፣ የኩላሊት የአንጀት ቁስለት የመሳሰሉ በሽታዎች ሲኖሩም እንደዚሁ ሊቀንስ ይችላል። ሌላው ደግሞ የአመጋገብ ችግር ካለብን በቂ የሆነ ቫይታሚን የማንወስድ ከሆነ እንደዚሁ ሊያጋጥመን ይችላል ማለት ነው። እንግዲህ ቫይታሚን ዲ ስሪ ስንል ቫይታሚን ዲ ለአጥንቶቻችን ጡንቻ ጤንነት አስፈላጊ የሆነ ካልሽየም እና ፎስፌት ሜታቦሊዝም የሚያበረታታ ሆርሞን የሚያሟላ ሆርሞን ንጥረ ነገር መሆኑን አይተናል ማለት ነው። ስለዚህ ሁለት አይነት ቫይታሚን ዲ አይነቶች ይኖራሉ። የመጀመሪያው ምንድነው? በእጽዋት የምናገኘው ቫይታሚን ዲ2 ሲሆን ወይም ደግሞ ኤርጎ ካልሲፎሬም የሚባለው ሲሆን፣ ሁለተኛው ደግሞ ቫይታሚን ዲ ስሪ ወይም ደግሞ በቆዳ የተመረተ ቅድም እንዳልኳችሁ ያንን ፕሮሰስ ጠብቆ የሚመረተው ማለት ነው። ስለዚህ እኛ ከፀሐይ የምናገኘው ምንድነው? ቫይታሚን ዲ2 ሳይሆን ወይም ደግሞ ኤርጎ ካልሲፎሬም ሳይሆን የምናገኘው ቫይታሚን ዲ ስሪ ነው። ሌላው ቫይታሚን ዲ ደግሞ ከተጨማሪ ምግቦች የምናገኛቸው ናቸው። እነዚህ ተጨማሪ ምግቦች ምን ምን ናቸው የሚሉትን አጠር አድርገን ስናይ እንግዲህ ቱና፣ ወተት፣ ጥራጥሬዎች፣ የብርቱካን ጭማቂ፣ የበሬ ጉበት፣ አይብ፣ የአሳ ዘይት፣ እነዚህ የመሳሰሉ ምግቦችን በመጠቀም ቫይታሚን ዲን ልናገኝ እንችላለን ማለት ነው። ሌላው ልናየው የሚገባው ቫይታሚን ዲ የጤና ጥቅሞች ምን ምን ናቸው የሚለውን ነው። የመጀመሪያው ኦስቲዮፖሮሲስ ወይም ደግሞ የአጥንት ማዕድን የሚባል አለ በመጋጠሚያዎቻችን ውስጥ የሚገኘው እሱ የእሱን መጥፋት ይቀንሳል። እንግዲህ ሌላው ደግሞ የአጥንት መሳሳትን ይከላከላል። ብራኬት እግር ወይ ደግሞ ሪኬትን ለመከላከል በጣም ይጠቅማል። ስትረስን ይከላከላል፣ መሀልነትን ይከላከላል። ሌላው ደግሞ የስኳር በሽታን የመከላከል፣ አስምን የመከላከል፣ የልብ በሽታን የመከላከል፣ የጥርስ መቦርቦርን የመከላከል አቅም፣ የወገብና የመገጣጠሚያ ህመምንም የመከላከል አቅም፣ ጤናና ጥርስ ጤናና አጥንት እንዲኖረን የበሽታን የመከላከል አቅማችንም ጭምር ደግሞ እንዲጨምር ያደርገናል ማለት ነው። እነዚህን የመሰሉ ብዙ የጤና ጥቅሞች አሉት። ሌላው የቫይታሚን ዲ እጥረት ተከሰተ የምንለው መቼ ነው የሚለውን ደግሞ አጠር አድርገን ለማየት እንሞክራለን። እንግዲህ ህፃንና ጎልማሶችን ጨምሮ ማንኛውም ሰው ይሄ እጥረት ሊያጋጥመው ይችላል። ይህን እጥረት ደግሞ በደም ምርመራ በቀላሉ በሰውነታችን ምን ያክል መጠን ቫይታሚን ዲ እንዳለ ማወቅ እንችላለን ማለት ነው። ስለዚህ መደበኛ የሚባለው ቫይታሚን ዲ
ከ30 እስከ 60 ማይክሮግራም ፐር ኤምኤል ወይም ደግሞ ከ75 እስከ 150 ናኖሞል ፐር ሊትር መደበኛ የሚባለው ወይም ደግሞ ትክክለኛ ኖርማል የሰው ልጅ ቫይታሚን ዲ መገኘት ያለበት በሰውነቱ ማለት ነው። ሌላው በቂ ያልሆነ የምንለው ደግሞ ከ10 እስከ 30 ናኖግራም ፐር ኤምኤል ወይም ደግሞ 25 እስከ 75 ናኖሞል ፐር ሊትር በቂ ያልሆነ ነገር ግን ጉድለት ወይም ደግሞ እጥረት ተከስቷል የምንለው ከ10 ናኖግራም ፐር ኤምኤል ወይም ደግሞ ከ25 ናኖ ፐር ሞል ፐር ሊትር ያነሰ ሲሆን ጉድለት ተከስቷል ወይም ደግሞ እጥረት ተከስቷል እንላለን ማለት ነው። ስለዚህ በየቀኑ የሚመከረው አንድ ሰው ማግኘት ያለበት የቫይታሚን ዲ ምን ያክል ነው ስንል ጨቅላዎች ወይም ደግሞ ህጻናቶች 400 ኢንተርናሽናል ዩኒት፣ ለወላጆች ወይም ደግሞ ጎልማሶች ደግሞ 600 ኢንተርናሽናል ዩኒት፣ አረጋውያን ወይም ደግሞ ከ70 ዓመት በላይ ያሉ ሰዎች ደግሞ 800 ኢንተርናሽናል ዩኒት እንዲያገኙ ይጠበቃል ማለት ነው። ሌላው የቫይታሚን ዲ እጥረት ምልክቶች ምንድን ናቸው የሚሉትን እንግዲህ አጠር አድርገን ለማየት እንሞክራለን። አብዛኛውን ጊዜ እንግዲህ ቫይታሚን ዲ እጥረት ምልክት የለውም፣ ምልክት ላይ ይታይ ይችላል ማለት ነው። ነገር ግን ምልክት የሚታይባቸው ሰዎች ሊያሳዩት የሚችሉት ነገር ከእንቅልፍ ሲነሱ የድካም ስሜት መሰማት፣ የፀጉር ከመጠን በላይ መነቃቀልና መርገብ፣ በቂ ባልሆነ ምክንያት የድብርትና የሀዘን ስሜት መሰማት፣ የቆዳ መድረቅና መሰነጣጠቅ፣ ማሳከክ ስሜት መሰማት፣ በሽታ የመከላከል አቅም መቀነስ፣ በተደጋጋሚ ለኢንፌክሽኖች መጋለጥ ማለት ነው። የአጥንት መገጣጠሚያና የወገብ ህመም በብዛት በተደጋጋሚ መከሰት፣ የጥርስ መቦርቦር፣ እነዚህ የሚከሰቱ ከሆነ የቫይታሚን ዲ እጥረት ሊሆን ይችላል ማለት ነው። ሌላው ማየት ያለብን ከመጠን ያለፈ ቫይታሚን ዲ ምን ሊያስከትል ይችላል የሚለውን ነው። እንግዲህ ከመጠን በታች ያለ ቫይታሚን ብዙ ችግር እንደሚያስከትለው ሁሉ ከመጠን ሲበዛም እንደዚሁ ደግሞ ቫይታሚን ዲ ብዙ የሆኑ ችግሮች ያመጣል ማለት ነው። እንግዲህ ከፍተኛ የሆነ ቫይታሚን ዲ በጣም የምንወስድ ከሆነ እና ዝቅተኛ የሆነ የስብ ክምችቶች ካለን ከመጠን ያለፈ ቫይታሚን ዲ ወደ ደም ውስጥ ይገባና ከመጠን በላይ ካልሲየም መምጠጥ ይጀምራል ማለት ነው። ስለዚህ በዛ ሰዓት ወደ መርዛማነት ያመራል ማለት ነው። ነገር ግን እንግዲህ ይሄ በአመጋገብ ወይም ደግሞ ለፀሐይ በመጋለጥ በፀሐይ ጨረሮች ምክንያት ሊከሰት አይችልም። ምክንያቱም እንግዲህ ሰውነታችን ለፀሐይ ሲጋለጥ ቫይታሚን ዲ መውሰድ ያለበትን መጠን ይቆጣጠራል። ስለዚህ ከ150 ናኖሞል ፐር ሊትር በላይ የሚወስደውን እንደ መርዛማነት ስለሚቆጥር በሰውነታችን ውስጥ አብዞርብ አያደርገውም ማለት ነው። ስለዚህ የቫይታሚን ዲ መብዛት ምልክቶች ኮንፊውዝድ መሆን፣ ግራ የመጋባት ስሜት መሰማት፣ የምግብ ፍላጎት ማጣት፣ የሰውነት ድርቀት፣ ከመጠን ያለፈ ሽንት ማለት እና ውሃ መጥማት፣ ውሃ ጥማት ይከሰታል። ማቅለሽለሽ እና ማስታወክ ሊኖር ይችላል። ሌላው ደግሞ የጡንቻ ድክመት፣ የኩላሊት ጠጠር እና የመሳሰሉት የጤና ችግሮችም አብረው ሊያጋጥሙ ይችላሉ ማለት ነው። ስለዚህ ሌላው አጠር አድርገን ልናየው የሚገባው ምንድን ነው? ቫይታሚን ዲ ለእርጉዝ ሴቶች ምን ያክል አስፈላጊ ነው? እንግዲህ ቫይታሚን ዲ ለእርጉዝ ሴቶች እና ለጽንስ ጤንነት በጣም አስፈላጊ ነው። ቫይታሚን ዲ እጥረት በአጥንት ጤንነት ላይ ችግር ከማስከተልም በላይ ደግሞ ጽንስ ያለ ጊዜው እንዲወለድ ደግሞ ሊያደርግ ይችላል ማለት ነው። ስለዚህ ነፍሰ ጡሮች ወይም ደግሞ እርጉዞች በጣም ጥንቃቄ ሊያደርጉና የፀሐይ ጨረር ለልጃቸውም ለራሳቸውም ሊወስዱ ይገባል ማለት ነው። ስለዚህ ይህን ለመከላከል እንግዲህ እርጉዝ ሴቶች በቀን እስከ 600 ኢንተርናሽናል ዩኒት ቫይታሚን ዲ እንዲያገኙ ይመከራል ማለት ነው። ብዙ ጊዜ ከፀሐይ ብርሃን በቀን የሚያስፈልገውን ቫይታሚን ዲ መጠን ማግኘት ይቻላል። እንግዲህ ከዛም በተጨማሪ ደግሞ የካልሲየም እና የቫይታሚን ዲ ተዋጽኦ ያላቸውን ምግቦች በመመገብ ይህንን እጥረት መከላከል ይቻላል። ፀሐይ ግን በበቂ ሁኔታ ማግኘት በጣም አስፈላጊ ነው ማለት ነው። እንግዲህ አብዛኛዎቻችን የምንሸወደው እዚህ ጋር ስለሆነ እንግዲህ በቂ የሆነ ቫይታሚን ዲ ለመመገብ ቁርስ ላይ እንቁላል፣ ወተት፣ ጭማቂ፣ ብርቱካን ጭማቂ የመሳሰሉትን፣ ምሳ ላይ ደግሞ እንግዲህ ቱና፣ አቮካዶ፣ ቲማቲም የመሳሰሉትን ነገሮች በመጠቀም መክሰስ ላይ የሰርዲን ብስኩቶች፣ የጥቁር ስንዴ ብስኩቶችን በማዘውተር እርጎ በመጠቀም እራት ላይ ደግሞ እንግዲህ የበሬ ጉበት፣ ሌሎች እንዲሁ ቫይታሚን ዲ ያላቸው አትክልቶችን አብሮ በመጠቀም
የምግብ ስኬጁል በማውጣት መጠቀምና ማስተካከል ይቻላል። ከዛ በተጨማሪ እጥረት የሚያጋጥም ከሆነ ግን በማንኛውም የጤና ባለሙያዎች በማማከር እንግዲህ መድኃኒቶችን በመጠቀም የቫይታሚን ዲ እጥረትን መከላከል ይቻላል ማለት ነው። እንግዲህ አብዛኛዎቻችን በተለይ ቤት ውስጥ እና ቢሮ ውስጥ በብዛት የምንሰራ ሰዎች ጥንቃቄ ልናደርግና ከስራ በፊት አልፎ አልፎም ቢሆን እንግዲህ ፀሐይ ለማግኘት መሞከር መቻል አለብን ብዬ አስባለሁኝ። ስለተከታተላችሁኝ በጣም አመሰግናለሁ። ጠቃሚ ቪዲዮ ነው ብዬ አስባለሁኝ። አብራችሁን ስለቆያችሁ ክብራችሁ ይስፋልኝ። እንግዲህ ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው ቻው።